ካላስቸገርኳችሁ የምትችሉ ሰዎች እንቆምና የተወሰነ ክፍል እናነባለን። የምናነባትን ክፍል የተወሰነ ክፍል ነው። ከዚያ እንጸልያለን። ከቁጥር 13 ጀምሬ ነው የማነበው። እነሆ ከነርሱም ሁለቱ በዚያንም ቀን ከኢየሩሳሌም 60 ምዕራፍ ያክል ወደሚርቅ ኤማሁስ ወደሚባል መንገድ ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩም ሲመራመሩም ኢየሱስ ራሱ ቀርቦ ከነርሱም ጋራም ይሄድ ነበረ። ነገር ግን እንዳያውቁት ዓይናቸው ተይዞ ነበረ። እርሱም እየጠወለጋችሁ ስትሄዱ እርስ በርሳችሁም የምትነጋገሯቸው እነዚህ ነገሮች ምንድናቸው አላቸው። ቀሎጵያ የሚባለውም አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነህ ለብቻህ ትኖራለህን? በእነዚህም ቀኖች በዚህም የሆነውንም ነገር አታውቅምን አለው። እርሱም ይሄ ምንድን ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡም ሁሉ ፊት በሥራና በቃሉም ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ክርስቶስ የካህናትም አለቆች እና መኳንንቶቻችን ለሞት ፍርድም እንዴት አሳልፈው እንደሰጡትና እንደሰቀሉትም ነው። እኛ ግን እስራኤልን እንደሚቤዥ ያልነው እርሱ እንደሆነም ተስፋ አድርገን ነበረ። ደግሞ ከዚህም ሁሉ ጋራም ይህንን ከሆነ ዛሬ 3ኛ ቀን ነው። ደግሞም ከኛ ውስጥም ማልደው ከመቃብሩም ዘንድም የነበሩትም አንዳንድ ሴቶችም አስገረሙን። ሥጋውንም ባጡ ጊዜ ሕያው ነው የሚለውም የመላእክትንም ራእይንም ደግሞ አየን ሲሉ መጥተው ነበረ። ከእኛም ጋራ ከነበሩትም ወደ መቃብሩም ሄደው ሴቶችም እንደተናገሩትም ሆኖ አገኙት፣ እርሱም ግን አላዩትም። እነርሱም እናንተ የማታስተውሉ ነቢያትና የተናገሩትንም ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህንን መከራ ይቀበል ዘንድና ወደ ክብሩም ይገባ ዘንድ ይገባው የለምን? ወደ ክብሩም ይገባ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያትም ሁሉ ጀምሮ ስለ እርሱም በመጽሐፍቱ ሁሉ የተጻፈውን ተረጎመላቸው። እንጸልይ። ጌታ ሆይ እናከብርሃለን፣ እናመሰግንሃለን። ምሕረትህና ቸርነትህ ስለበዛልን ዛሬ ደግሞ ጌታ ሆይ በእንዲህ አይነት ሁኔታ ስለሰበሰብከን ክብር ላንተ ይሁን። እግዚአብሔር ሆይ ይህንን ቃልህን በሚገባ እንድንረዳ ዛሬ ደግሞ አንተን እንድናመልክ እንደ ፈቃድህም ደግሞ ጌታ ሆይ ያንተን ትንሣኤ ደግሞም ለእኛም የሰጠንን ሕይወት እንድናስብ እንድትረዳን እንለምንሃለን። እግዚአብሔር ሆይ በትንሣኤው የተለወጠውን እውነት በትክክል መረዳትና መገንዘብ እንድንችል አንተ እርዳን። ስለ ሁሉ ክብር ላንተ ይሁን በጌታ በኢየሱስ ስም አሜን። ዛሬ አጠር ያለ መልእክት በዚህ ክፍል ላይ እንመለከታለን። በዚህ በሉቃስ ወንጌል ላይ በመጀመሪያ በዛሬው ስብከቴ ብዙ እንድታስተውሱት ወይም እንድታውቁት የምፈልገውን ጭብጦች ለመናገር እፈልጋለሁ። ኢየሱስ ክርስቶስ ተነስቷል። ኢየሱስ ክርስቶስ ተነስቷል። የተነሳው ከዛሬ 2000 ዓመት በፊት ከዛሬ 2000 ዓመት በፊት ተነስቷል። የሱ ትንሣኤ ደግሞ የኔም የናንተም ነው። የክርስቶስ ኢየሱስን ትንሣኤ የሚያስብ ሰው ይሄንን የተረዳ ሰው ደግሞ በተስፋ ብቻ ሳይሆን ዕለት ዕለት ደስ እየተሰኘ ይኖራል። ምክንያቱም በሱ ትንሣኤ ስለዳንን ሁልጊዜ ደስተኞች ሆነን ሁልጊዜ ጌታን እያከበርን ትንሣኤውንም እያወራን እየተናገርን እንድንኖር የሚያደርገን መሰረታዊ ነገር ነው የክርስቶስ ትንሣኤ። የክርስቶስ ትንሣኤ ነው እኔና እናንተንም እዚህ የሰበሰበን። እኛም የትንሣኤ ባለቤቶች ስለሆንን የትንሣኤው ባለቤት እሱ ስለሆነ እኛንም ደግሞ የትንሣኤው ባለቤት ስላደረገን፣ ስለዚህ እንዲህ ባይሆን ኖሮ እኔና እናንተም እዚህ አንገኝም፣ ወንጌልንም አንሰብክም፣ ተስፋችንም ከንቱ ነበር። ሐዋርያው ጳውሎስ እንደሚናገረው ክርስቶስ ካልተነሳማ ምን ፋይዳ አለው? ምን ጥቅም አለው? ዝም ብለን ነው የምንሰብከው፣ የእግዚአብሔርም ውሸተኛ ምስክሮች ነን ብሎ በአንደኛ ቆሮንቶስ ላይ ሲናገር ልብ ትላላችሁ ወይም አንብባችኋል። እኛ ግን ክርስቶስ ኢየሱስ ስለተነሳ ይህንን ደግሞ ስላመንን
ይህንን እውነት ልንመሰክር ልንናገር በዚህ ቦታ አለን። ክብር ለእግዚአብሔር ይሁን። ስለዚህ የኢየሱስ ትንሣኤ ሕይወት ወይም መነሳቱ ያመጣቸውን ለውጦች በተወሰነ መልኩ እንመለከታለን። የተወሰኑትን ሐሳቦች በዚሁ ክፍል ላይ ያሉትን እንመለከታለን። የእግዚአብሔርን ታላቅ ምስጢር መግለጡ ነው አንዱ። የእግዚአብሔር ታላቅ ምስጢር ተሰውሮ ነበረ፣ ለአይሁድም ለአሕዛብም ለመላእክትም ሁሉም የተሰወረ ነበር። በፍጹም ግልጽ አልነበር፣ ማንም ሊያውቀው አይችልም ነበር። ስለዚህ ይሄ የተሰወረው ተከድኖ የነበረው በብሉይ ኪዳን ተነግሮ የነበረው በፊት ሲሞላ የነበረው ሁሉ ነገር ለነሱ ግልጽ አልነበረ። በዚህ ላይ ቅድም ስናነብ እንዳየነው እነኚህ በኤማውስ መንገደኞች እየቆዘሙ የሚሄዱት እንኳን ይህንን ትንሣኤ በፍጹም አላሰቡትም ነበር። እየቆዘሙ ነበር የሚሄዱት። ይነሳል እነሳለሁ ብሎ የነገራቸው ነገር እንኳን በፍጹም ለእነሱ ግልጽ አልነበረ። የኢየሱስ ክርስቶስ ትንሣኤ፣ የኢየሱስ ክርስቶስ ከሞት መነሳት አሕዛብንና አይሁድን አንድ ያደርጋል፣ ለእኛም ተስፋ ይሆናል ብሎ ማንም አልገመተም ነበር። አይሁድ ብቻ መሰሏችሁ? አሕዛብ ብቻ መሰሏችሁ? ሌላውም ሕዝብ ሁሉ ብቻ ሳይሆን መላእክቶች እንኳን እንደውም ለጳውሎስም እንኳን እንግዳ ነገር ነበር። ለጴጥሮስም በፍጹም ይሆናል ብሎ አላሰቡም ነበር። የክርስቶስን ትንሣኤ ካወቀ በኋላ ግን ይህንን መልእክት ለሌሎች ሁሉ ግልጽ ይሆናል ብሎ አላሰበም ነበር። ሌላው የተቀናቃኝና የእውነተኛው መንግስት መመስረት። ተቀናቃኞች ነበሩ፣ የክርስቶስን ሞትና ትንሣኤ የማይቀበሉ ይህንም እንዳይስፋፋ የሚያደርጉ ፈሪሳውያኖች፣ ካህናቶች፣ የካህናት አለቆች ሁሉ ቅድም እንዳየነው እነሱ ተቀናቃኞች ናቸው። ምክንያቱም ከኛ ውጪ ማንም ሊሆን አይችልም የሱን ሞትና ትንሣኤ ወይም የሱን መንግስት ወይም በሱ ሰው ማመን እንዲችል አይፈልጉም ነበር። ነብይና ካህናት ተአምራዊ ንጉስ ነብይ ሆኖ ነብይ ብቻ ሳይሆን ካህን ብቻ ሳይሆን ንጉስ ሆኖ የሚያስተዳድር እውነተኛ መንግስት እንደሚመሰረትም ይሄ ታላቅ ምስጢራዊ ነበር። ታላቅ ምስጢር ነበር። የኃጢአት እና የፍርድ ሁኔታም ምስጢር ነበር። ትንሣኤው ሁሉንም ነገር መለወጡ ትልቅ ምስጢር ነበር። ዛሬ እንግዲህ በዚህ ክፍል ላይ የምንመለከተው ይህን ነው። ትንሣኤ ሁሉን ነገር ለውጧል። ትንሣኤ ያልለወጠው ነገር የለም። የክርስቶስ ትንሣኤ የለወጣቸው ነገሮች በእኔና በእናንተ ሕይወት ውስጥ ተገልጸው እናያቸዋለን። ኢየሱስ ሞትን ድል አድርጎ ተነሳ። ከዚህም ደግሞ ለደቀ መዛሙርቱም እሱ እንደሚሞትና እንደሚነሳ ነግሯቸው ነበር፣ አስተምሯቸው ነበር። አንድ ጊዜ ብቻ አይደለም፣ ደጋግሞ ነው የነገራቸው። ብዙ ጊዜ ነው የነገራቸው እንደሚሞት ከሞትም እንደሚነሳ። ይህንን ግን ተስፋ አላደረጉ። ይህንን ግን አላስተዋሉ። የትንሣኤው ኃይል ምንን ለውጥ እንደሚያመጣ አልተረዱ። በዚያው ነበሩ። ተስፋቸው ምናልባትም መንግስቱም እንኳን ቢመሰረት እስራኤልን ከሮም ግዛት ባርነት ነፃ አውጥቶ እስራኤል ነፃ መንግስት ሆና እንድትተዳደር ያንን ነው የሚያስቡት እነሱ። ያን መንግስት ወይንም መንግስትንና ሃይማኖትን አጣምሮ የሚገዛ ንጉስ ይሆንልናል ብለው ነበር የሚያስቡት። ነገር ግን በስጋ የተገለጠው ኢየሱስ ክርስቶስ በስጋ የተገለጠበት ዋናው መሰረታዊ ነገር ለመሞት ነው። በስጋ ባይገለጥ ክርስቶስ ኢየሱስ አይሞትም ነበር፣ ከሞትም አይነሳም ነበር። ፈረንጆቹ እንደሚሉት ቦርን ቱ ዳይ ይላሉ። ለመሞት የተወለደ ቦርን ቱ ዳይ ማለት ለመሞት የተወለደ። ኢየሱስ ክርስቶስ የተወለደው በስጋ የመጣው ለመሞት ነው። ከሞት ደግሞ ለመነሳት ነው። ሞቱና ትንሣኤው ለእኔና ለእናንተ ትልቅ በረከት ነው። ስለዚህ
የኢየሱስ ትንሣኤ ይሄ እውነት የእያንዳንዳችንን እውነተኛ ህይወት ለውጧል። በህይወትም ስንኖር ተግባራችንና አኗኗራችንን ሁሉ ቀይሮታል፣ ለውጦታል። ትንሣኤውን ማመን ብቻ ሳይሆን በእኔና በእናንተ ውስጥ ያመጣውን ለውጥ ማወቅ ይገባናል ወይም መረዳት ይገባናል። ትንሣኤውን እንደሞተና እንደተነሳ ብዙ መረጃዎች ይናገራሉ። የማያምኑ ሰዎች ሁሉ ደርሰውበታል። የማያምኑ ፈላስፎች ወይም ተመራማሪዎች፣ የታሪክ ተመራማሪዎች ሁሉ የክርስቶስ ኢየሱስን ሞትና ትንሣኤ የማይሸሽጉት፣ የማይደብቁት፣ የማያስተባብሉት ታሪክ ሆኖ ቆይቷል። ዛሬም የበለጠ እየተገለጸ ነው ያለው። ነገር ግን ያን ማወቅ ብቻ አይደለም፣ ግን ለእኔና ለእናንተ ያመጣውን ለውጥ ነው ማወቅ ያለብን። ምንድነው ያመጣው ለውጥ? በእኔና በእናንተ ህይወት ውስጥ ምን ለውጥ ነው ያመጣው? በእኔ ህይወት ውስጥ ምን ለውጥ አመጣ የክርስቶስ ትንሣኤ? ይሄ ካልሆነ አልተጠቀምንበትም ማለት ነው። እጅግም ምስኪኖች ነን ማለት ነው። የኢየሱስ ትንሣኤ የኛም ትንሣኤ ነው። አሁን እዚህ ክፍል ላይ የሚናገረው ክርስቶስ እንደሚሞትና እንደሚነሳ ነው። ከዛ በኋላ ደግሞ የኔና የእናንተን ትንሣኤ የሚናገርበት ብዙ ቦታ አለ። የክርስቶስ ትንሣኤ አንድ ሰው ድንገት የምትወዱት ሰው፣ በጣም የምታፈቅሩት የምትወዱት ሰው ድንገት በሞት ቢለይባችሁ እንደ ማርያምና እንደ ማርታ እንደ ማርያምና እንደ ማርታ አልዓዛር የሚወዱት ነበር አይደል? እነሱ ብቻ ሳይሆን ኢየሱስም ይወደው እንደነበረ ሌሎችም ሰዎች ይወዱት እንደነበረ ይናገራልና የሚወዱት በሞት ተለየባቸው። በቃ ከዚህ በኋላ ተስፋ አልነበራቸውም። ምናልባት ጭላንጭል በኋላ በትንሣኤ ይመጣል ብለው ነው፣ በትንሣኤ ጊዜ ትንሣኤን ያገኛል ብለው ነው የሚያስቡት ወደፊት እንጂ በዚያ ጊዜ ይነሳ ብለው አላሰቡ ነበር። ልክ እንደዚህ የምትወዱት ሰው ሞቷል ብላችሁ ቀብራችሁ በቃ ተቤታችሁ ከተመለሳችሁ በኋላ ተመቃብር ተነስቶ ወደ ቤታችሁ ቢመጣ ምንድነው የምታስቡት? ምን አይነት ደስታ ነው የሚሰማችሁ? ምን አይነት ነው? እንዴት ነው ደስታችሁ? እስከምን ድረስ ነው የሚሆነው? በጣም ነው የምትፈነድቁት፣ በጣም ነው የምትደሰቱት፣ በጣም ነው ወሰን ያለፈ ደስታ ነው የሚኖራቸው። እነ ማርያም እነ ማርታም እንደዚያ ነው የሆኑት። በጣም ነበር የተደሰቱት። ግን የከፋቸውን ሰዎች ነበሩ። የከፋቸው ሰዎች ቅድም እንዳልኳችሁ ተቃራኒዎች የሆኑ ተቃዋሚዎች አልተደሰቱም ነበር በአልዓዛር መነሳት። እንደውም የእሱንም መነሳት እንደውም እሱን ለመግደል እሱን ለማጥፋትም ብዙ ሙከራ አድርገው ነበር። በኋላ ተሳክቶላቸው ይሁን አላውቅም። ምክንያቱም ከዚያ በኋላ የሚናገር ክፍል ስለሌለ ማለት ነው። ለነገሩ የክርስቶስ ትንሣኤ የኛም ትንሣኤ በመሆኑ እኔና እናንተም ከሞት በኋላ ህይወት እንዳለ እንድናምን አድርጎናል። ታሪኩ እንድናወራ ብቻ ሳይሆን ትንሣኤው እኛንም እንደሚመለከት እንድናስብ አድርጎናል። የክርስቶስ ትንሣኤ ብዙ ለውጦችን አምጥቷል። አንዳንዶች ግራ የሚያጋቡትን ከሳይንሱም ውጭ የሆኑትን የመጸነሱና የመወለዱ ጉዳይ፣ የመሞቱና ትንሣኤው፣ የእርገቱም ሁኔታ ፈጽሞ በሳይንስም ሆነ በማንኛውም ነገር ሊደገፍ ሊታመን የማይችል ታሪካዊ ክስተት፣ እውነተኛ የሆነ ክስተት ነው። ሲጸነስ የባዮሎጂን ህግ የሻረ ነው። የባዮሎጂን ህግ የሻረ ነው። ምናልባትም ዶክተር ስምዖን ስላለ አይደለም ካለ በኋላ ሊጠይቀኝ ይችላል ወይም ሊያስተባብል ይችላል። ይሄንን አይደለም የሚል ሰው ካለ ማለት ነው። ምክንያቱም የሕክምና ዶክተር ስለሆነ ይሄን ያውቀዋል ብዬ ስለማስብ ነው። የሁለት ተቃራኒ ጾታዎች ግንኙነት ነው አንድ ሰው ወደዚህ ምድር እንዲመጣ የሚያደርገው ወይም እንዲወለድ የሚያደርገው ማለት ነው። ያውም ዘሩ የወንዴው ነው። በወንዱ በኩል ነው ህይወት የሚገኘው።
ልክ ነኝ? በወንዴው በኩል። ስለዚህ ይህንን ሕግ የሻረ ነው የክርስቶስ ኢየሱስ መጸነሱ እንኳን ያለ ወንድ ከሴት የተወለደ። አይገርማችሁም? አያስገርም? የጌታን ታሪክ ስናይ አይገርምም? ያለ ወንድ ያለ ምንም ግንኙነት እንዲሁ በመንፈስ ቅዱስ ተጸንሶ የተወለደ የተረገዘና የተወለደ ነው። ሞትና ትንሣኤውን ስንመለከት አንድ ነገር ከሞተ በኋላ ይበሰብሳል እንጂ ከበሰበሰ በኋላ ደግሞ ስጋው ሁሉ ተለያይቶ የሚጠፋ ነው። ማንኛውም እንስሳም ይሁን እጽዋትም ይሁን ከሞተ በኋላ በቃ አለቀለት ነው። መበስበስ ነው። በቃ አፈር መሆን ነው። በቃ ምንም ተስፋ የሌለው ነገር ነው። ነገር ግን የክርስቶስ ትንሣኤ በጣም አስገራሚ ነበር። ያንንም የሻረ ነው የክርስቶስ ኢየሱስ ትንሣኤ። ከመቃብር ነው የተነሳው። መቃብሩን ብርግድግድ አድርጎ ወይም ከፍቶ አይደለም። በምን አይነት ሁኔታ እንደተነሳ አስገራሚ ነው። አንዳንድ ጊዜ መቃብሩን በረጋገደው ነው ፈነቃቀለው የሚል መዝሙር አለና ያንን መዝሙር ስትዘምሩ ምን እያሰባችሁ እንደምትዘምሩት አላውቅም። እኔ አልዘምረውም። ብዙዎቻችሁ እንደማዘምሩትም እርግጠኛ ነኝ። ምክንያቱም መቃብሩን በረጋግዶት አይደለም የተነሳው። እንደዚያ ቢሆኑ ጠባቂዎች በከንቱ እዚያ አይጠብቁም ነበር። የመቃብር ጠባቂዎች ዙሪያውን እየዞሩ በጥንቃቄ የንጉሱንም ትእዛዝ እንዳይተላለፉ በጥንቃቄ በእነሱም ላይ የሚደርሰው በእነሱም ላይ የሚመጣው ሌላ ችግር ሊወጡት የማይችሉት በሕይወታቸውም በእንጀራቸውም በሁሉም ነገር መፍረድ ስለሆነ በሕይወታቸው ተወራርደው ነው የሚጠብቁት በደንብ በጥንቃቄ። ምናልባት ምክንያቱም ደቀ መዛሙርቱ ሊሰርቁት ይችላሉ ወይም ሊወስዱት ይችላሉ የሚል ፍርሃት ነበራቸው። እነሱ ይነሳል እያሉ ተስፋ አድርገው ስለነበረ እሱ አሁን ሞቶ ተቀብሯል። ከዚህ የተነሳ እንዴት ሊነሳ ይችላል? ስለዚህ አሁን ተስፋችን ምንድነው? እንግዲህ እንደምንም ብለን በሌሊት ሄደን መቃብሩን ቆፍረን ማውጣት ነው ወይም ከፍተን ማውጣትና መውሰድ ነው ብለው ያስባሉ ብለው ነበረ። እንግዲህ የሮማውያን ባለስልጣናችን ይህንን መቃብር በጥንቃቄ እንዲጠበቅ ያደረጉት። ነገር ግን ታምራት ኃይሌ እንደዘመረው መቃብር ጠባቂ በከንቱ ሲጉላላ ኢየሱስ ተነስቶ ከተማውን ሞላ። መቃብር ጠባቂ በከንቱ ነበር የሚጠብቀው፣ በከንቱ ነበር እዚያ ተቀምጠው ያሉት ወይም ቆመው ያሉት በጥንቃቄ ይጠብቁ የነበሩት። ነገር ግን ጌታ ኢየሱስ ክርስቶስ ተነስቶ በከተማው ውስጥ ሁሉ ለነኛ ተስፋ ለቆረጡት ሰዎች ወይም በመቆዘም ላይ ላሉት ሁሉ ይህንን ተስፋ ይናገር ነበር። ስለዚህ ይህንን ስናስብ ትንሣኤው ምን ያክል ለውጥ እንዳመጣ እንድናይ ያደርገናል ማለት ነው። ሌላው የእርገቱን ሁኔታ ስንመለከት የስበትን ኃይል የሻረ ነው። ኢየሱስ ክርስቶስ ሞቶ አልቀረም፣ ተነሳ። ከተነሳም በኋላ ደግሞ ወደ ሰማይ አረገ፣ ወደ ነበረበት ሄደ፣ ወደ አባቱ ሄደ። የስበትን ኃይል የሚነግረን ሳይንስ ነው። ያንን ኃይል የሻረ ነበር። ትንሣኤውን ልታምኑ ትችላላችሁ። ትንሣኤውን ልናቀው ልንረዳው እንችል ይሆናል። ግን በሕይወታችን ውስጥ ያመጣውን ለውጥ ማወቅ አለብን። የኢየሱስ ትንሣኤ ንግግራችንን ይለውጣል። ንግግራችንን እንኳን ይለውጣል። ሁለቱ ደቀ መዛሙርቶች ቀሎጵያና ሌላኛው ደቀ መዛሙርት
ወደ 7 ማይልስ ያክል ወይንም 60 ምዕራፍ ያክል እየተጓዙ በነበረበት ጊዜ ስለ ትንሣኤው ነበር ይነጋገሩ የነበረው። ምናልባት ትንሣኤውን ሰምተዋል፣ ነገር ግን እውነት አልመሰላቸውም። እየተጨነቁ ነው የሚሄዱት፣ እየፈሩ ነው የሚሄዱት፣ እየቆዘሙ ነው የሚሄዱት። እንዴት ይሄ ሊሆን ይችላል? እንዴት ነው ይሄ ተአምር ሊሆን የሚችለው? በምን አይነት ሁኔታ እንደዚህ ያለው ታሪክ ሊፈጸም ይችላል? ከነሱ ቀድሞ የሄዱት ሴቶቹ የነገሯቸውንም ስለ መላእክቱም የነገሯቸውን ነገሮች ሁሉ ማመን አልቻሉ። ቀሎጵያ የሚባልም አንዱ መልሶም አንተ በኢየሩሳሌም እንግዳ ሆነህ ለብቻ ትኖራለህን? በእነዚህም ቀኖችም በዚያም የሆነውንም ነገር አታውቅምን? አለው። እርሱም ይህ ምንድን ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃልም ብርቱ ነቢይ ስለነበረው ስለ ናዝሬቱ ኢየሱስ እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ ሰቀሉት። እኛ ግን እስራኤልን ይቤዣል ብለን ነበር። እኛ ግን ተስፋ አድርገንበት ነበር። አሁንም ተስፋቸው ምን ነበር? እስራኤልን ይቤዣል ብለን ነበር። እስራኤልን ያድናል ብለን ነበር። ነገር ግን መኳንንቶቻችን፣ ካህናቶቻችን ሰቀሉት። በዚህ በመቆዘም ላይ ባሉበት ጊዜ ኢየሱስ ሌላን አብሯቸው እየተጓዘ የሚነግራቸውን ተስፋ እናያለን። ከቁጥር 18 እስከ 21 ያለውን ክፍል ስንመለከት 3 ቀን ያክል በመቃብር ልብ ውስጥ እንደሚቆይ በሶስተኛው ቀን ደግሞ እንደሚነሳ የነገራቸውን ታሪክ ሁሉ ዘንግተውታል። በነቢያት በመዝሙራት የተነገረውን ታሪክ ሁሉ ዘንግተውታል፣ አላስተዋሉ። ነገር ግን ጌታ ኢየሱስ ክርስቶስ ይህንን ተስፋ ሲነግራቸው በዚህ ጭንቀት ውስጥ እያሉ ይሄ በደንብ በውል ያላወቁት ሰው በመካከላቸው ተገኘና ስለ ሆነው ታሪክ ሁሉ ይተርክላቸው ጀመር። ንግግራቸው፣ ወሬያቸው ስለ ትንሣኤው ነበር። እነሳለሁ ብሎም ነበር። እንደገና ደግሞ ከዚያም ባሻገር ደግሞ እስራኤልን ነበር ይቤዣል ብለን ተስፋ አድርገንበት ነበር። ያ ግን አልሆነም። የትንሣኤው እውነት ዛሬ እንደተፈጸመ ሁሉ እኛም የትንሣኤውን እውነት ዝም ብሎ እንዳይቀዘቅዝ ልንናገር፣ ልንመሰክር፣ ወሬያችን፣ ጨዋታችን፣ ንግግራችን ሁልጊዜ ይኸው ሊሆን ይገባል። በዚህም በሚቀጥለው ሳምንት በዚህ ምድር ላይ እስካለን ድረስ ቤተ ክርስቲያን ይህን ነው ማድረግ ያለባት፣ መናገርም ያለባት። ከዚህ ውጭ ምንም ሊሆን አይችልም። የኢየሱስ ትንሣኤ የመጽሐፍ ቅዱስ ጥናታችንን ሁሉ ይቀይረዋል፣ ይለውጠዋል። ብሉይ ኪዳንን ማጥኑ፣ አዲስ ኪዳንን ማጥኑ፣ ጥናታችንን በጣም እንደሚቀይረው ልብ ልትሉ ይገባል። ኢየሱስ እንደተናገረው ቁጥር 24 እና 25 እና ከ24 እስከ 44 ያለው ክፍል በተለይ ስትመለከቱት ኢየሱስ ክርስቶስ ከነኛ ግራ ከተጋቡት ደቀ መዛሙርቱ ጋራ የመጽሐፍ ቅዱስ ጥናት ነው ያደረገው። እስካሁን ድረስም ተደርጎ የማይታወቅ ጥናት፣ የመጽሐፍ ቅዱስ ጥናት ከነሱ ጋራ ቁጭ ብሎ ማጥናት ጀመረ። አታውቁም እንዴ? አልሰማችሁም እንዴ? እስካሁን ድረስ በነቢያት የተነገረው፣ በአባቶች የተነገረው፣ በመዝሙራት የተነገረው ሁሉ እንዲረዱት አደረጋል። የክርስቶስ ሞትና ትንሣኤ ድንገት የተከሰተ ጉዳይ አይደለም። መጀመሪያ በመዝሙረ ዳዊት ብቻ ከዚያ በፊት በሕግ መጽሐፍም በመዝሙራትም በነቢያትም ሲነገር ቆይቷል። ክርስቶስ ኢየሱስ በስጋ እንደሚገለጥ፣ እንደሚሞት፣ ከሞትም እንደሚነሳ ይህንን እንዲያውቁ ነው ያደረጋቸው።
ስለዚህ ጌታ ኢየሱስ ክርስቶስ ከነኚህ ከሁለቱ ደቀ መዛሙርቱ ጋራ ቁጭ ብሎ ይሄን ታሪክ እንዲያስቡ ነው ያደረጋቸው። ለካህናት ተላልፎ እኮ ይሰጣል፣ ይሞታል፣ ከሞትም በኋላ ይነሳል። ተስፋችሁ እሱ ነው። ተስፋ የምታደርጉበት ይሄ ነው። ይሄንን እውነት ነው። ለዚህ ነው እኮ የሰው ልጅ በስጋ የተገለጠው ወደዚህ ምድር የመጣው ለመሞት ነው። ለመሞት ብቻም አይደለም፣ ከሞትም ለመነሳት ነው። በመጽሐፍ ሁሉ ተጽፏል። እኔም አብሬያችሁ እያለሁ እኮ ነግሬያችኋለሁ። አላስታወሳችሁ? ይህን ከማመን ለምን ልባችሁ ዛለ? የነገርኳችሁን ሁሉ ለምን ዘነጋችሁት? ለምን ተዋችሁት? ለምን ችላ አላችሁት? ችላ የሚባል ጉዳይ አይደለም። ነገር ግን ኢየሱስ ክርስቶስ ተነስቷል። ኢየሱስ ክርስቶስ ስለተነሳ ደግሞ ጨዋታችንም ሁሉ ነገራችንም እሱን የሚያሳይ ነው። የክርስቶስ ትንሣኤ ባይኖር ኖሮ እኛ ተስፋ ቢሶች ነበርን፣ አሳዛኞች ነበርን፣ የሚታዘንልን ነበርን። ግን አሁን አይታዘንልንም። እንደኔና እንደናንተ የተሻለ በዚህ ምድር ላይ ማንም የለም። ያለ ይመስላችኋል? ማንም የለም። እኔና አንተ ብቻ የተሻለን ነው። ለምን? በክርስቶስ ሞትና ትንሣኤ ስለምናምን። ትንሣኤን በአእምሯችን ይዘን ነው መጽሐፍ ቅዱሳችንን ማጥናት ያለብን ሁል ጊዜ። በዚህ ሰሞን ብቻ አይደለም። ቅድም እንዳልኳችሁ በዚህ በአጽዋማት ዘመን ወይም በዚህ በፋሲካ ዘመን አይደለም። ሁል ጊዜ ወንጌላችን ክርስቶስ ኢየሱስ ሞቷል፣ ለኃጢአታችን ሞቷል፣ ለጽድቅ ደግሞ ተነስቷል። ስለዚህ በክርስቶስ ኢየሱስ ሞትና ትንሣኤ ነው የዘላለም ሕይወት የሚገኘው ብለን ነው የምንመሰክረው የምንናገረው። ወሬያችን ይሄ ብቻ ነው። ከበሽታ ይፈውስሃል፣ ሀብታም ያደርግሃል፣ እንዲህ ያደርግሃል እያልን አይደለም። የክርስቶስ ኢየሱስ ሞትና ትንሣኤ ነው ትልቅ ዋጋ ያለው። ይህንን ነው እንድናገር የሚያሳስበን። ለምሳሌ በብሉይ ኪዳን ስንመለከት የይስሐቅ ለመስዋዕት መቅረብ፣ የዮሴፍ መታሰር፣ የዳንኤል በአንበሳ ጉድጓድ ውስጥ መጣል፣ የሶስቱ ሰዎች የነ ሲድራቅ የነ ሚሳቅ የነ አብደናጎም በእሳት ውስጥ መጣል፣ ከዚያ ሁሉ መዳን፣ ከዚያ ሁሉ መውጣት ወደፊት ያለውን ትንሣኤን የሚያሳይ ነው። በትንሣኤ የዘላለም ሕይወት እንደምናገኝ የሚያሳይ ነው። እነኚህ ሁሉ ምስክር ሆነው ያለፉት የክርስቶስ ኢየሱስን መምጣትና ለኃጢአታችን ዕዳ መሞቱን እና መነሳቱን ተስፋ ስላደረጉ ነው። በዕብራውያን ላይ ስንመለከት ባያገኙትም እንኳን በዓይናቸው ባያዩትም እንኳን በሩቅ አይተውት ተሳልመውት አለፉ ይላል 11 ቁጥር 13 ላይ በሩቅ አይተውት ተሳልመውት አለፉ። ከሞት በኋላ ሕይወት አለ። ሞት ተሸንፏል። አሜን። ሞት ተሸንፏል። የዘላለም ሞት ተሸንፏል። በማ በኢየሱስ ክርስቶስ ሞትን አሸንፈነዋል። እናንተ ከሱ የተነሳ የዘላለም ሕይወት ባለቤት ነን እኔና እናንተ። ቀላል አይደለም፣ እንደ ቀላል አይደለም። ትንሣኤውን ልናየው የሚገባን ዝም ብለን አይደለም። ትንሣኤ ስላለን ደስተኞች ልንሆን የሚገባን። ይችን ምድር ይችን ዓለም እንደ ሲምፕል ተራ ነገር አድርገናት የምንኖረው እኛ ትንሣኤ ስላለን የዘላለም ሕይወት ባለቤት ስለሆነ ያ ሕይወት ስላለን ለዚህ ያበቃን ጌታ እግዚአብሔር የተከበረ የተመሰገነ ይሁን። እኔና እናንተም ይሄን እውነት ልንናገር ይገባናል። የትንሣኤውን ኃይል ማውራት አለብን፣ መናገር አለብን። ሌላው ሶስተኛው የኢየሱስ ትንሣኤ ምስክርነታችንን ይለውጣል። ምስክርነታችንን ይለውጣል። ከቁጥር 44 ጀምሮ ያነባዋለሁ። እርሱም ከእናንተ ጋር ሳለሁ በሙሴ ሕግና በነቢያትም በመዝሙራትም ስለ እኔ የተጻፈውን ሁሉ
ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላቸው። በእነማን በሙሴ ሕግ በነቢያት በመዝሙራትም የተነገረው ቃሌ ይፈጸማል ብዬ የነገርኳችሁ ይሄ እኮ ነው፣ ተስፋው እኮ ይሄ ነው ብሎ ነገራቸው። በቃ ይሄ ነው። ስለዚህ በዚያን ቀንም መጽሐፍትን ያስተውሉ ዘንድም አእምሯቸውን ከፈተላቸው። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሶስተኛው ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአትም ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። በብሉይ ኪዳንም ተጽፏል፣ በሕግ መጽሐፍም ተጽፏል፣ በነቢያትም ተጽፏል፣ በመዝሙራትም ተጽፏል። ሙሴ በመጨረሻው ዘመን እንደኔ ያለ ነብይ ያስነሳላችኋል ብሎ ተናግሯል። እንደኔ ያለ ነብይ። ሙሴና ኢያሱ ወደ ከነዓን ነው ያሻገሯቸው። ኢየሱስ ክርስቶስ ደግሞ ከኃጢአት ባርነት፣ ከዘላለም ሞት፣ ከዘላለም ፍርድ ወዴት ነው የሚያሻግረን? ወደ ዘላለም ሕይወት፣ ወደ መንግስቱ፣ ወደዚያ ያሻግራችኋል። እንደኔ ያለ ነብይ ያስነሳላችኋል በማለት የመጽናኛ ቃልን፣ የተስፋ ቃልን ሲነግራቸው ነበር። ሌላው በኢሳይያስ ላይ፣ በመዝሙራት ላይ፣ በሌሎችም ክፍሎች ላይ ስንመለከት የክርስቶስ ኢየሱስን ትንሣኤ ይናገራል። ስለ ሞትና ትንሣኤው ይናገራል። ይህን ተስፋ ነበር የሚነግራቸው። ስለዚህ አሁን ደግሞ ከትንሣኤው በኋላ የሚያደርጉትን ነገር ይናገራል። እናንተም በዚህ ምስክሮች ናችሁ። እነሆ ከአባቴ የሰጠውን ተስፋ እኔ ልክላችኋለሁ። እናንተ ግን ከላይ ኃይልን እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ። ቁጥር 47 ላይ በስሙም ንስሐ የኃጢአትም ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲህ ተጽፏል ካለ በኋላ እናንተም ለዚህ ምስክሮች ናችሁ ነው የሚላቸው። ለዚህ ምስክሮች ናችሁ። ምስክሮች ናችሁ እናንተ ነን። እዚህ ጉባኤ ውስጥ ያለን ሁላችንም ለዚህ ምስክሮች ነን። አዎ ምስክሮች ነን። ምስክሮች ነን። ይህ እውነት ገብቶን ከሆነ ለዚህ ነው ኃይልን ስትቀበሉ ድረስ በኢየሩሳሌም ቆዩ፣ ከዚያም በኢየሩሳሌም በይሁዳ በሰማሪያ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ ብሎ የሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ይነግረናል። እዚህ ላይ ይሄንን ምሳሌ ይሄንን ነው የሚነግራቸው። እናንተ እኮ አሁን ልትቆዝሙ፣ ልትፈሩ፣ ልትጨነቁ አይገባችሁም። እንደውም ምስክሮቼ ትሆናላችሁ፣ ትንሣኤውን ትመሰክራላችሁ፣ ትንሣኤውን ትናገራላችሁ ነው ያላቸው። ትንሣኤውን ልንናገር ነው እኔና እናንተ ዳግም የተወለድ ነው አይደለም እንዴ? ትንሣኤውን ልንናገር ነው። ወንጌልን ስንሰብክ የክርስቶስን ሞትና ትንሣኤ ነው የምንናገረው። ተስፋችን ዝም ብሎ ውሃ የሚበላው ጉዳይ አይደለም። ተስፋችን ዘላለማዊ ነው። ለዘላለም ነው የተሰጠን ተስፋ። እኔና እናንተ የዘላለም ሞት አያገኘንም ከዚህ በኋላ። አሜን። ከዚህ በኋላ የዘላለም ሕይወት የለብንም። በዘላለም ሞት፣ በዘላለም ፍርድ ውስጥ፣ በእግዚአብሔር ቁጣና ፍርድ ውስጥ አይደለንም ያለነው። ከፍርድ አምልጠናል። ይህን ስላችሁ ግን እውነተኛ ምስክሮች ሆነን እንድንኖር ያስፈልጋል ማለት ነው። ንስሐ መግባት ለሚያስፈልጋቸው ንስሐ እንዲገቡ ወንጌልን መስበክ አለብን። እያንዳንዱ የእውነት ክፍል ይህንን እውነት የትንሣኤውን እውነት እንድንናገር ያደርገናል። በክርስቶስ ኢየሱስ ሰዎች እንዲያምኑና ንስሐ ገብተው የኃጢአትን ስርየት እንዲያገኙ ወንጌልን መናገር አለብን። ባለንበት ዘመን ሁሉ ኃላፊነታችንን መወጣት አለብን። እኛ የትንሣኤው ምስክሮች ነን። የትንሣኤው ምስክሮች አድርጎናል። እኔና እናንተን ሾሞናል። እኔና እናንተን መርጦናል። እኔና እናንተን ደካሞቹን፣ ምስኪኖቹን፣ በሰው ዘንድ ታናሽ የተባልነውን ለዚህ እውነት ይህንን ምስክርነት እንድናወራ እግዚአብሔር አድርጎናል።
ደስ አይልም? ይሄ ስልጣን ሰው እኮ ከሰው እንኳን ስልጣንን ሲቀበል ደስተኛ ይሆናል። የሚገርመው ነገር ከሰው እንኳን ስልጣንን ሲቀበል ኃላፊነት በቃ ዛሬ እኮ ተሾምኩ በጣም ደስ የሚል ነው። በቃ ተሹመኛ ነኝ እኮ በቃ ይሄን እኮ ማድረግ ነኝ እኔ እኮ እንደዚህ ነኝ ይላል። እኔና እናንተ ግን የተሾምነው በጌታ ነው። በጌታ የተሾምን ደግሞ ምን ያክል ደስተኞች እንሆን ይሆን? ሁልጊዜ ሞትን ሁሉ የክርስቶስ ኢየሱስን ትንሣኤ እያሰብን እያወራን እንድንኖር እየተናገርን እየመሰከርን እንድንኖር እግዚአብሔር ይርዳል። ወንጌልን ስንሰብክ የክርስቶስ ኢየሱስን ትንሣኤ የትንሣኤውን ኃይል እንመስክር፣ እንናገር። ስለዚህ ንግግራችንን፣ ምስክርነታችንን፣ የመጽሐፍ ቅዱስ ጥናታችንን ሁሉ የክርስቶስ ኢየሱስ ትንሣኤ ለውጦታል። እንዲህ በድሮ አይደለም የምንመላለሰው። በዚህ በተለወጠ ሕይወት ውስጥ እግዚአብሔር እንድንኖር ይርዳል። እንጸልይ።